እያያችሁ ያላችሁት 2030 ነው። በ2030 ፖድ ፕሮግራማችን ላይ ነው የምንገኘው። ዛሬም ደግሞ አንድ ሀሳብ አንስተን እንወያያለን። የምናነሳው ሀሳብ ትራማ ቦንዲንግ ይባላል። እንግዲህ በትራማ ቦንዲንግ ውስጥ ወይም ደግሞ የተለያዩ አቢዩዝ እየተደረጉና ጥቃት እየደረሰባቸው በዛ ግንኙነት ውስጥ ስለሚቆዩ ሰዎችና ስለ ግንኙነቱ ነው የምናወራው። እንኳን ደህና መጣችሁ። እንደና ቆየሽ። ራሳችን አስተዋውቁልን። እሺ ዳግማዊ ሰለሞን እባላለሁኝ። የሀዳፊ ነፍስ የቴራፒ ማዕከል ላይ እንገኛለን። ኮንሰልቲንግ ቴራፒስት ነን። ከዛ ባለፈ በዲፕሬሽን ላይ አንግዛይቲ እንዲሁም የእንቅልፍ እጦት ወይም ስሊፕ ዲስኦርደር ላይ ላሉ ሰዎች ደግሞ የሳውንድ ቴራፒ እንደዚሁ እንሰጣለን። የሳውንድ ቴራፒ በበገና ቴራፒ ማለት ነው። ከዛ ባለፈ የሀዳፊ ነፍስ ዌዲንግ ፕላነር መስራችም ነኝ ማለት ነው። እሺ ዶክተር የኔው አነስ ይላል መሰል። እሺ ዶክተር ኢፍራስ መኳንንት እባላለሁ። የፋሚሊ ሜዲሲን ስፔሻሊስት ሐኪም ነኝ። በጌራ የቤት ለቤት ሕክምናና የማማከር አገልግሎት መስራች ነኝ። በዛም በሐኪምነትም እሰራለሁ። ስራ አስኪያጅ ነኝ ማለት ነው። ለዛ ነው አሁን ትክክለኛውን ሰው ነው ወይም ትክክለኛውን እንግዳን የጋበዝኩት ያልኩት። ሁለታችሁም ዶክተርም ፋሚሊ ላይ እንደዚሁም ዳጊም ደግሞ ከዚህ በፊትም ተገናኝተን እናውቃለን በበገና ላይ። ግን የፕሪ ሜሬጅ እና አፍተር ሜሬጅ ያለውን ነገር የድህረ ጋብቻና ቅድመ ጋብቻ ላይ ስለሆነ እየሰራክ ያለከው፣ አሁን ደግሞ የምናነሳው ሪሌሽንሺፕ ላይ ፎከስ ያደረገ ነውና ስለ ትራማ ቦንዲንግ ነው። ስለዚህ እስቲ ከዲፊኒሽኑን ጀምርና ለማለት እድሉን ለዶክተር ትራማ ቦንዲንግ ምንድነው? ትራማ ቦንዲንግ ማለት እንግዲህ አንዳንዶቹ በጣም ብዙዎቹ የሕክምና ቃላት ወይም ደግሞ ከስነ ልቦና ጋር የተያዙ ቃላት ለመተርጎም አስቸጋሪ ናቸውና በትንታኔ ማስረዳት ይቀላል። ትራማ ቦንዲንግ ማለት እንግዲህ የሪሌሽንሺፕ አይነት ነው። ያ አይነት ግን በጣም አስቀያሚ፣ በውስጡ ፍቅር ያለው ይመስላል ግን በጥቃት ላይ የተመሰረተ ጠንካራ የሆነ የግንኙነት አይነት ነው። ከዛ ለመላቀቅ እንዲከብዳቸው የሚያረጋቸው ነገር ምንድነው? ምናልባት በሳይንሱ ዓለም የሆነ ነገር ካለ ብዬ ስላሰብኩኝ ነው። ምክንያቱም በጣም ቦንዲንጋቸው የጠነከረ ነው አይደል? እነዚህ ሰዎች እና መላቀቅ የሚከብዳቸው ያንን ሰው ማጣት ስለማይፈልጉ ነውና ሰው እንዴት በዚህን ያክል አቢዩዝ እየተደረገ ያንን ሰው ማጣት አይፈልግም የሚል ጥያቄ ደግሞ በአንድ በኩል ያጭራልና ለምንድን ነው ከዛ ስሜት ጋር እንዲጣበቁ የሚያረጋቸው ነገር ምንድነው? ያ በጣም ጥሩ ጥያቄ ነው። ምን መሰለሽ ስቴጆች አሉት ማለት ደረጃዎች አሉት ወደ 7 የሚደርሱ። የመጀመሪያው ደረጃ ምን ይሉታል? ይሄ አይዲያላይዜሽን ፌዝ ይሉታል። ማለት ነው ምን አይነት ገነት ውስጥ የገባው ሊያሰኝ የሚችል ፍቅር ይለገሳቸዋል ለነዛ ሰዎች ማለት ነው። በጣም ታይቶ ማይታወቅ ፊልም ላይም መጽሐፍ ላይም ድራማ ላይም የትም ቦታ ላይ አይተሽ ማታቂውን የፍቅር አይነት ይሰጥሻል። ስለዚህ ሰዎቹ በጣም ይገረማሉ። በተለይ ጥቃት አድራሾቹ በጣም ትልቁን ፍቅር መጀመሪያ ላይ የሚሰጡት ጥቃት አድራሾች ናቸው ወይም አቢዩዘርስ የምንላቸው ማለት ነው። ቪክቲሙ ደግሞ ወይም ጥቃት እየደረሰበት ያለው ወይም እየደረሰባት ያለችዋ ደግሞ ተቀባይ ነች የምትሆነው። ስለዚህ በጣም በብዙ ውለታ ያስሯቸዋል። ከዛ በኋላ ሁለተኛው ስቴፕ ላይ ሲሄዱ ምንድነው የሚያደርጉ? አይሶሌሽን ይባላል። በእንደዚህ አይነት የፍቅር ህይወት ውስጥ እያኖሩ በፊት ከነበራቸው ማህበራዊ ግንኙነት በሙሉ እየለዩዋቸው ይመጣሉ። ከዛ ከቤተሰብም ከጓደኛም ከስራ ቦታም ከየትኛውም ሰፖርት ሲስተም ይለዩዋቸው። ከዛ ሶስተኛው ላይ ዲቫሉዌሽን እንለዋለን። ምንም ጥቅም እንደሌላቸው፣ ዋጋ እንደሌላቸው፣ ለማንም እንደማይጠቅሙ ማሳየት ይጀምራሉ። አሁን ከአሁን በፊት ያልታየው ሌላኛውን ገጻቸውን ማየት ይጀምራል። ያኛው ተጠቂው አካል ማለት ነው ወይም ተጠቂው አካል በአንድም በሌላም ቀስ እያደረገ በቃ ከሱ ውጭ መኖር እንደማትችል ወይም ከሷ ውጭ መኖር እንደማይችል እያሳዩ ይሄዳሉ። ከዛ አራተኛው ላይ ሲደርሱ በጣም አክቲቭ የሆነ አቢዩዚቭ ስቴጅ ነው ይሄኛው። በጣም አግሬሲቭ ይሆናሉ፣ በጣም ቁጡ ይሆናሉ፣ ብስጭ ይሆናሉ። እዚህኛው ስቴጅ ላይ ጥቃት አድራሹ በጣም ይበሳጫል፣ ጥቃት ያደርሳል። ጥቃት ሲያደርስ ደግሞ ወይ ቃላዊ ይሆናል ወይ አካላዊ ጥቃት ይሆናል። መደባደብ፣ መማታት ምናምን ሊሆን ይችላል። ወይ ስነ ልቦናዊ ጥቃት ሊሆን ይችላል። ወይ ጾታዊ ጥቃት ሊሆን ይችላል የሚያደርሱባቸው ማለት ነው። በዚህ በኩል አንድ ታካሚ ነበረኝ፣ አንድ ፔሸንትና ያ ታካሚው ምንድነው ስንፈተ ወሲብ አለብኝ ብሎ ነው የመጣ። ግን ሪሊ ስንፈተ ወሲብ ኑሮበት አይደለም የመጣ። ሚስቴ ማንንም ወንድ እንዳታስብ ማድረግ ፈልጋለሁ፣
ስለዚህ በጾታዊ ግንኙነት እስክታለቅስ ድረስ እስክትጨነቅ እስኪያማት ድረስ ግንኙነት ማድረግ ፈልጋለሁ ስለዚህ መድኃኒት ስጠኝ ብሎ ነው የመጣ ይሄ በጣም አክቲቭ የሆነ ሴክሹዋል አቢዩዝ ነው ማለት ጾታዊ ጥቃት ነው እንድትደሰት ሳይሆን እየተሰቃየች እሱ መደሰት ነው የሚፈልገው በዛ ውስጥ ይሄኛው እንግዲህ አራተኛው ነው አምስተኛው ላይ ይሄን ጥቃት ካደረሱ በኋላ እዚህኛው ስቴጅ ላይ እዚህ አራተኛው ላይ እንግዲህ የሚያጠቃው ወይም ጉዳት የሚያደርሰው ሰው ምንድነው የሚያደርግ ያው ሊማታ ሊደባደብ ሊበሳጭ ሊጮህ ወይም ደግሞ ጾታዊ ጥቃት ሊያደርስ ይችላል ከዛ ጥቃት የሚደርስበት ሰው ደግሞ ምንድነው የሚለው ያን የመሰለ መልአክ የሆነ ሰው እንዲቀየር ያደረኩት ምን ባጠፋ ነው የሚል ጸጸት ውስጥ ይገባሉ ሰልፍ ጊልት ይሰማቸዋል ማለት ነውና በጣም ይጨናነቃሉ ቢፈልጉ አያገኙም በቃ ማለት እነሱ ላይ ነው መስራት የሚፈልጉት ምክንያቱም ያኔ ሲጀምሩ እንደሱ አይነት ሰው አይተው ያውቁ አባቷም እንደዛ ሆኖላት አያውቅም እናቷም ወንድሟ ጓደኞቿ ማንንም እንደሱ ሆኖ አያውቅም ስለዚህ እንዲቀየር ያደረኩት ምን ባጠፋ ነው ለምሳሌ ያው በሴቶች አድርገን እናውራ ሁሌም ሴቶች ጋር ይደርሳል ማለት አይደለም እንዲሁ ቋንቋችን ድብልቅልቅ እንዳይል እሺ እና ጥቃት አድርሶባታል ኢንተርሚተንት ሪኢንፎርስመንት ምንለዋለን ያ ማለት ምንድነው ድንገት በቃ ወይ ስጦታ ነገር ይስጣታል ወይ ቅፍ አድርጎ ይስማታል ወይ ድንገት በቃ ያልታሰበ የበፊቱ ስሜቱ መጣ ትደነግጣለች ሰርፕራይዝ ያረጋታል ማለት ነው ኢንተርሚተንት ሪኢንፎርስመንት እንግዲህ እቺ አምስተኛው ነች ከዛ ስድስተኛው እንትን ካላት በኋላ ይሄ ስጦታ ምናምን ከመጣ በኋላ ካልም ፌዝ ይባላል ወይም ሃኒሙን ፌዝ ይባላል ከዛ ጸጥ ያለ ሰላማዊ ኑሮ መኖር ይጀምራል ወይ እግዚአብሔር ይመስገን በቃ የበፊቱ ጸባዩ ተመለሰ የበፊቱ ህይወታችን ተመለሰ ሲል ብላ ገና ተናግራ ሳትጨርስ ወዲያውኑ ወደ ሶስተኛው ተመልሶ ይመጣል ማን ላይ ዲቫሉሽን ላይ ማለት ነው ከዛ የበፊቱ ጸባዩን ለማየት ሁለተኛ ያኔ ይቅርታ ጠይቋታል አምስተኛው ላይ ማለት ነው ይቅርታ ጠይቋል ተመልሶ አይመጣም እንዲህ አይነት ነገር አይከሰትም ብሎ ነግሯታል ስለዚህ ያንን ፍለጋ አሁን ትጥራለች ትታገላለች ከተወሰነ ጊዜ በኋላ አሁንም ይቅርታ ይጠይቃል ወይ ስጦታ ይሰጣል ወይ የሆነ ነገር ያደርጋል አሁንም ይደጋገማል ሳይክሊክ ነው የሚሆነው ልክ እንደ ጋምብሊንግ ማለት ነው እንደ ቁማር አሁን አንድ ሰው ምን ያደርጋል 100 ጊዜ ይበላና 101ኛው ላይ ሲያሸንፍ ይሄ ማሲቭ ሂት ኦፍ ዶፓሚን ይባላል የዶፓሚን ማአት ሰውነቱ ላይ ይለቀቃል ያችን በዶፓሚኗ መለቀቅ ምክንያት የሚያገኘውን ደስታ ፍለጋ መጀመሪያ ዙር ላይ 100 ጊዜ ተሸንፎ 101ኛው ላይ አሸንፏል ያችን ፍለጋ አሁንም ይሄዳል ያችን ደስታ ያችን ከሷ እንደበት ይቅርታውን ለመስማት ከዛ ምን ይሆናል ማለት ነው ሴትየዋ ምን ዴቨሎፕ ታደርጋለች ሳይኮሎጂካልና ኒውሮሎጂካል አዲክሽን ውስጥ ትገባለች ማለት ነው እነዚህ ደረጃዎች ናቸው መገለጫዎቹም በዚሁ መሃል ላይ ያነሳናቸው ናቸውና ይሄን ነው ይመስላል በጣም ብሪፍሊ ነው ኤክስፕሌን ያደረከው ዶክተር በጣም እናመሰግናለን ቆንጆ አድርጋን የገለጽክልን አሁን ደግሞ ዳጊ የእውነተኛውን ሪሌሽንሺፕን አንዳንድ ጊዜ ሰዎች ሚስ አንደርስታንድ ያደርጉታል በተለይ አሁን ትራማ ቦንዲንግ ውስጥ ያሉ ሰዎች እውነተኛው ወይ ፍቅር ምን እንደሆነ ሊጠፋባቸው ይችላል ኮንፊውዝ ሊሆኑ ይችላል ስለዚህ እውነተኛው ፍቅር ከትራማ ቦንዲንግ ውስጥ ካለ እዛ ሪሌሽንሺፕ ላይ ካለ ፍቅር ጋር የሚለያይበትን መንገድ ብትነግረን ዶክተር በጣም ሰፋ አድርጎ አንስቶታል በተለይ እነዚህ 7 ስቴጆች በጣም ወሳኝ ለኛ እንደ ቴስቲንግ ሜተር ናቸው ያለንበትን ሪሌሽንሺፕ የምናይበት እውነተኛ ፍቅርና ትራማ ቦንዲንግን በደንብ አንደርስታንድ ለማድረግ መጀመሪያ ፍቅር ምንድነው የሚለውን ብዙዎቻችን አንደርስታንድ ልናደርገው ይገባል ለምን አሁን ግሎባላይዝድ በሆነ መልኩ የሆሊውድ ፍቅር በውስጣችን ውስጥ ተቀምጧል እናቴ አባቴ ህይወቴ ምናምን የሚሉ ቃላቶች ብቻ ፋንታሳይዝ በማድረግ ትክክለኛው ስራው ላይ ግን የፍቅር ሐሳብ ላይ አሁን ፍቅር ማለት መስዋዕትነት ነው ራይት ለሁለቱም አንዱ ለሁለተኛው የትዳር አጋሩ ወይም የፍቅር አጋሩ የሚኖረው መስዋዕትነት ነው ሶ አንድ ላይ ወደ ትዳር ስንገባ የኔ የምለው ፐርሰናል ህይወት የለኝም የኔ ህይወት የሷ ነው የሷ ህይወት የኔ ነው ሶ ሁለታችን አታችድ ሆነን የምንኖርበት ከቃል በላይ የሆነ ፍቅር መኖር መቻል ነው ፍቅር ማለትና በሆሊውድ ሐሳብ ግን ተይዞ አሁን ፍቅር ማለት እንዴት ነው በቃ ሮማንቲክ መሆን ስጦታዎች መስጠት ምናምን ግን when it comes to the real life ያኛውን ህይወት መኖር ያቀተናል አሁን ፍቅር በጣም ጠንካራ የሆነ ዴፊኒሽን አለ ብዙዎቻችን አንደርስታንድ ልናደርገው ማንችል ኢቭን ሐሳቡ ራሱ ብሮድ የሆነ ኮንሰፕት አለው ግን እንዳጠቃላይ ፍቅር ማለት መስዋዕትነት ነው ብለን እንያዘው ፍቅር ማለት ከኛ ፍላጎት የበለጠ ለትዳር አጋራችን ወይም ለፍቅር እጮኛችን
ራሳችን አሳልፈን የምንሰጠው ህይወት ማለት ነው። ከዛ ባለፈ ግን ምናልባት ፍቅርን አንደርስታንድ እንድናደርገው በሁለት ምሳሌ ማንሳት እንችላለን። የመጀመሪያው ምንድነው? ፍቅርን እንደ ጀልባ እንየው። ጀልባ አሁን ሁለት ሰዎችን ነው የሚይዘው። እዛ ጀልባ ውስጥ ሶስተኛ ሰው ከጨመርን ወይም ሶስተኛ አካል እዛ ውስጥ ከጨመርን ኦብቪየስሊ ጀልባው ይሰጥማል። ምክንያቱም ሁለቱ ሰዎች ብቻ ነው ኢንቮልቭ ማድረግ የሚችሉ። ትዳር ውስጥ የፋሚሊ ኢንቮልቭመንት ከገባ በጣም ከባድ የሆነ ቶክሲክ ይሆናል። ትዳር ውስጥ በጣም ትልቁ ደግሞ የራሳችን ህይወት ከጓደኞቻችን ህይወት ጋር ኮምፔር ማድረግ ራይት። አሁን በትዳር ሃኒሙን ላይ ፓሪስ ከወሰዳት አንዱ ጓደኛ እሷ ደግሞ አንተ ግን የትም አትወስደኝም ራይት እና ቢያንስ ፈረንሳይ እንኳን ባትወስደኝ ፈረንሳይ ግቢ ወሰደኝ አይነት ክርክሮች ይኖራሉ ራይት። ኮምፔር ማድረግ ህይወትን ጓደኛም ቶክሲክ የሚሆንበት ስቴጅ አለ፣ ፋሚሊም ቶክሲክ የሚሆንበት ስቴጅ አለ። ቅድም ዶክተር እንዳነሳው አሁን አይሶሌት ያደርጋል። ወደ በስቴጆቹ ላይ ስንገባ አይሶሌት ወደ መደረግ ይመጣል። ስቲል አይሶሌሽኑ ራሱ ቶክሲክ የሚሆንበትም የማይሆንበትም ጊዜ ለዛ ነው በደም ክላሪፋይ አድርገን ማየት ያለብን የተባለው ማለት ነው። እንዲሁ ደግሞ ጀልባ ውስጥ አንድ ሰው ብቻ ደግሞ የሚቀዝፍ ከሆነ ጀልባው መሄድ አይችልም። ምክንያቱም it needs two በደንብ እንዲንቀሳቀስ ማለት ነው። ስለዚህ ፍቅር ማለት ያ ነው። የአንድ ሰው ብቻ ኤፈርት ከሆነ እንደተባለ ትራማ ቦንዲንግ ይሆናል። አሁን እዚህ የፍቅር ግንኙነት ወይም ሪሌሽንሺፕ ላይ ትልቁ ችግር እሷ እየጣረች ነው። አሁን በጥል ውስጥ በክርክር ውስጥ ትዳሩ እንዳይበተን ትዳሩ እንዳይፈርስ ዲቮርስ እንዳይመጣ በጣም መጣርና ያንን ትዳር ለማቆም ትሞክራለች። አት ዘ ሴም ታይም ያኛው ሰው ደግሞ ሌላ የለመደው የተለያየ ህይወት አለ። ቅድም ዶክተር እንዳነሳው እሷን ፎርስ ማድረግ መጉዳትና በመጉዳት ውስጥ የሱን ፕሌዠር ማዳመጥ ኢቭን ይሄ ፊዚካል ሃራስመንት ብቻ ሳይሆን ኢሞሽናል ሃራስመንት ራሱ ይጎዳል። ስንጠቀልለው ምን ማለት ነው? ፍቅር የሚባለው ሐሳብ በሁለቱም ሰዎች አእምሮ ውስጥ አንደርስታንድ መደረግ አለበት። ይሄንን ለመረዳት የመጀመሪያው ሪሌሽንሺፕ ስታተስ ላይ ነው። ገና ይሄ ሪሌሽንሺፕ ላይ ስንሆን የራሳችን የምንለው መስፈርት ሊኖረን ይገባል። ወይም ይሄ ሬድ ፍላግ አይደለም የሚባለው። ሬድ ፍላጎቻችን ምንድን ናቸው? if you are lucky enough እዛ ህይወት ውስጥ እያለን የፍቅረኛችንን ህይወት አሁን ቅድም ስቴጅ 1 በጣም ክሩሻል የሆነው ማለት ነው በጣም ሮማንቲክ በሆነ መልኩ ፍቅር ሲሰጠን ከስሜታችን ውጪ ይሄ ሰው ግን ማን ነው right like clearly understand ማድረግ መቻል ኮንሺየስ ሆነ ይሄ ሰው ድክመቶች ካሉት እኔን የሚጎዱ አሁን በመካከል እኮ እናያቸዋለን። አሁን በአንድ አመት በሁለት አመት በዴቲንግ ቆይታ ውስጥ ራሱ የሆነ ሳለ ቱግ ብሎ የሚወጣበት ጊዜ አለ። ምክንያቱም ያቺ የመጀመሪያው ስቴጅ ማስመሰል ናት። ከማስመሰል ባለፈው ያለው ቱግ ብሎ የሚወጣውን ስናይ አይ ጀስት ተሳስቶ ነው ወይ አናድጆ ነው ብሎ የማለፍ አለ። እነዛን እያንዳንዱ ሪከርዶቹን መያዝ ከቻለንና እያንዳንዱን ፓዞች ትሬስ ማድረግ ከቻለን ቶክሲክ ነው አይደለም የሚለውን ሰሟት መረዳት እንችላለን። እነዚህ አቢዩዝ የሚያደርጉ ሰዎች ራሳቸው ማለት ለምንድን ነው እንደዚህ አይነት ፐርሰናሊቲ የሚኖራቸው? በዚህ ያክል ደረጃ እንግዲህ ስቴጆቹን እያየን ነበርና ፐርፐዝሊም ላይሆን ይችላል። እነዛን ስቴጆች እንግዲህ ህይወት ላይ ሲሆን ቆጥረው አይደለም የሚያደርጓቸው። ምናልባት ከፋሚሊም የመጣባቸው ነገር ሊሆን ይችላል ወይ ማኒፕሌት የማድረግም ፐርሰናሊቲ ይሄ ማኒፕሌቲቭም የሆኑ ሰዎችም ከዚህ ጋር ትንሽ ስለሚመሳሰል እነዚህ ሰዎች ማን ናቸው? ለምንድን ነው እንደዚህ አይነት ሰው የሆኑት የሚለውን ደግሞ ብናውቅ በዚህ ያክል ደረጃ ለምን ጥቃት ያደርሳሉ የሚለውን ማለት ነው። ያ ትክክል። ያው ሆን ብለው አይደለም። በእርግጥ ትራውማ ቦንዲንግ ሪሌሽንሺፕ መመስረት እንፈልጋለሁ ብለው አይደለም እንደዛ ያደርጉት። ሪሌሽንሺፑን ወይም ግንኙነቱን ትራውማ ቦንዲንግ ያሉትም ስቴጁንም 7 ስቴጅ ያደረጉት የጥናት ባለሙያዎች ናቸው እንጂ ራሳቸው ነው የሚኖሩት ሰዎች አይደለም። ስለዚህ አሁን ምንድነው በዋነኝነት እነዚህ ሰዎች ለምንድነው እንደዚህ የሚያደርጉት ስንል እንደዚህ አይነት ሰዎች ሁለት አይነት ሰዎች ናቸው። አንደኛ የአይምሮ ህመም ያለባቸው ሰዎች ናቸው። ሆሚሳይዳል አክትስ ፐርሰናሊቲ የሰብና መቃወስ ያለባቸው ፐርሰናሊቲ ዲስኦርደር በተለይ ናርሲስቲክ ቦርደር ላይን አንቲ ሶሻል ፐርሰናሊቲ ዲስኦርደር ያለባቸው ሰዎች በብዛት ለዚህ ተጠቂ ናቸው። ግን ላይኖርባቸውም ይችላል። ጥቃት ምን ጊዜም ማለት ጥቃት ማድረስ ምን ጊዜም ቢሆን የአይምሮ ህመም ምልክት ላይሆን ይችላል። ጥቃት ማድረስ የምርጫ ጉዳይም ነው። ስለዚህ ማንንም ሰው የሆነ ጥቃት ካደረሰ ላደረሰው ጥቃት ተጠያቂ መሆን መቻል አለበት። ጥቃት አድራሽ ሁሉ የአይምሮ ህመም ነው የሚባል ከሆነ የሚከሰስም አይኖርም። እነዚህ ሰዎች በዋነኝነት ዲስፋንክሽናል ኒድስ የሚባል አላቸው። ያልተሟሉ ፍላጎቶች ወይም ደግሞ ይሄ ዲስቶርትድ የሆነ ፍላጎት አላቸው ከሰው ለየት ባለ ሁኔታ ማለት ነው። ይሄ ፍላጎታቸው የመጀመሪያው ሳይኮሎጂካል ሜካኒዝም የሚባለው ፓወርና ኮንትሮል ነው። በቃ ኮንትሮል ማድረግ ይፈልጋሉ፣ መቆጣጠር ይፈልጋሉ።
እነሱ በዛ መልኩ ኮንትሮል ካላደረገ ለምሳሌ ወንድ ከሆነ ጥቃት የሚያደርሰው የአባወራነት ሚናው በቃ እየተነጠቀ ይመስለዋል። በሱ ምክንያት የሆነ ይሄ ምቾት የማጣት አይነት ምልክት ካላየባት በቃ በሱ ስር እንዳልሆነች ነው የሚሰማው። ፕላስ እዚህም ላይ ደግሞ ለመጨመር ነፃነት ሰጥቶ ተከርቶ የሚያውቅ ከሆነ በሪሌሽንሺፕ ውስጥ አይደለ አምኖ ነፃነቱን ከሰጣት በኋላ ሜቢ ተወስዳበት ሊሆን ይችላል ወይ ንቃው ሊሆን ይችላል ወይም በቀላሉ ተለያይተው ቢሆን ይሄ ነበር ስህተቴ ማለት ነው ብሎ ኢንስቴድ ኦፍ ራሱን ከማየት ይልቅ የነበረው ፓስት ኤክስፒሪየንስ የተፈጠረው እንደዚህ ለቀቅ በማድረግ ነው። አሁን ጭቁን ጫና አድርጌ መያዝ አለብኝ ጓገጭ እያለ ኤግዛክትሊ አይደል? ትክክለኛ 30 ወርድ ነው ጓገጭ። እስካሁን ምልክቱን ስንገልጽ አንድ እንትን ያላልኩት ነገር እንግዲህ ጋብቻ ላይ ወይም ደግሞ በተለይ ደግሞ ሪሌሽንሺፕ ላይ አፕስ ኤንድ ዳውንስ ይኖራሉ። ስለዚህ የምንገልጻቸው ምልክቶች እቺማ ለካ እንደዚህ ነው፣ ለካ እንደዚህ ጥቃት እየደረሰብኝ ነው ምናምን እንዳይሉ በይበል ተመልካቾች ሮንግሊ አንደርስታንድ እንዳያደርጉ ሲምፕተሞቹ አብዛኞቹ ተመሳሳይ ናቸው። ቅድምም እያልን ነበር ከካሜራ በፊትም ያው እንግዲህ ምናልባት አንድ ሰው ሊታከም ሄዶ የካንሰር ታማሚም የጉንፋን ወይ ደግሞ የታይፎይድ ታማሚም ሲምፕተማቸው ረጅሙ ሲምፕተም ተመሳሳይ ሊሆን ይችላል። 6-8 ምናምን ሲምፕተም ቢኖር 8ቱም ተመሳሳይ ሊሆን ይችላልና ከዛ ውስጥ የሚለየው 1-4 ሊሆን ይችላልና ሲምፕተም ተመሳሰለ ማለት ወይም ምልክቶቹ አሁን ያወራናቸው ወሬዎች በሙሉ ካላችሁበት ህይወት ጋራ የተወሰነ ስለተመሳሰለ ትራማ ቦንዲንግ ውስጥ ናችሁ ማለት አይደለም። ትኩረት ማድረግ ያስፈልጋል። ዳጊ ወደ አንተ ልምጣና እነዚህ ሰዎች ማለት ጥቃቱ የሚደርስባቸው ሰዎች የራስ አገዝ የሆነ ራሳቸውን ማገዝ የሚችሉበት ወይም ከዛ ሪሌሽንሺፕ ለማውጣት ሩቲን መቼም ሰው በአንድ ጊዜ ሱስ እንደማይዘው ሁሉ በአንድ ጊዜ አንድ ነገር ውስጥ ዝፍቅ ብሎ እንደማይገባው ሁሉ ሲወጣም ፕሮሰስ ያስፈልገዋል አይደለ? ስለዚህ እንዴት ይውጡ? በምን አይነት ፕሮሰስ ይውጡ? ካውንስለር ጋር መሄዳቸው እንዳለ ሆኖ ወይም ደግሞ ዶክተሮችን ማማከራቸው እንዳለ ሆኖ ግን በቤታቸው ደግሞ ማድረግ የሚችሉት ራሳቸውን ማገዝ የሚችሉባቸው ነገሮች ምን ምንድን ናቸው? ቅድም እንዳልነው ሪሌሽንሺፕ ላይ ያለን አንደርስታንድ ማድረግ ትሬሶቹን ማየት ምን ላይ ነው እየተጎዳ ያለውት ምንድነው ሬድ ፍላጎቹ እውነት እነዚህ ሬድ ፍላጎች ነገ ብታገሳቸውና ቶለሬት አድርጌ ቢይዛቸው መለወጥ የሚችሉ ናቸው ወይ ብሎ በደንብ ማየት መቻል። ሁለተኛ ሜዲካል የሆነ ሄልፕ በትክክል መቀበል። አሁን እነዚህ ቴራፒ ስንሰጥ መጀመሪያ ይሄ የካፕል ቴራፒ ከመሰጠቱ በፊት ስፔሻሊ ይሄ አታከሩ አቢዩዚቭ የሆነው ሰውዬ ብቻውን ለራሱ ደግሞ ቴራፒ ያስፈልገዋል። ከብዙ አንግል አንፃር ስናየው ከጋብቻ በኋላ ያለው ብዙ አካላት ይገቡበታል። ፍቺም ሪኮመንድድ አይደለም። በተለይ 20-30 ፕሮግራም ስለሆነ ጮኝነት ላይ እንዲህ አይነት ምልክቶች ከታዩ በቃ መለየት ነው መፍትሄው። አንዱ እሱ ነው። በጣም ጥሩ ሀሳብ ነው ያነሳነው። ቀረ የምትሉት ወይ ደግሞ ምናልባት ማስተላለፍ የምትፈልጉት መልእክት ካለ ለ20-30ዎች እድሉ ልስጣችሁ። እኔ በተለይ መጨረሻ ላይ ማንሳት የምፈልገው መልእክት ምንድነው ዩ ማተር ደ ሞስት ከልብ ይሄንን በደንብ እንዲሰመርበት ፈልጋለሁ። ኢትስ ናት አባውት የያዝነው ልጅ ኢትስ ናት አባውት ያሳለፍነው አመት 7 አመት ሳንጋባ ራሱ ሪሌሽንሺፕ ላይ ልንቆይ እንችላለን። ኢትስ ናት አባውት አመት 7 አመትም 10 አመትም አይደለም፣ ግን ዩ ማተር ደ ሞስት። እንዲሁም ደግሞ ያው ቱርሲም ስለጋበዝሽን ከልብ አመሰግናለሁኝ። እንመርቃለን አይደል? እኔም አመሰግናለሁ። ቱርሲ ከትራማ ቦንዲንግ ነፃ የሆነ ሪሌሽንሺፕ እግዚአብሔር ያድልሽ። ሌሎችም በእውነት በስቃይ ላይ ያሉትን ራሳቸውን አድነው ጥሩ ለውጥ አግኝተው አትሊስት እናንተም ፊድባክ የምታገኙበትን እንደምናገኝ ተስፋ አድርጋለሁ። እግዚአብሔር ፈቅዶ ደግሞ እንግዲህ ጥሩ የምትለውን ሰው ቱርሱም ካገኘች እንደ ሀዳፊ ነፍስ ዌዲንግ ፕላነር ሰርጓን ልዩ በሆነ መልኩ ለማዘጋጀትም ፍቃደኛ ነን ማለት ነው። በጣም አመሰግናለሁ። ፕሮግራም እንድታገባ ዛሬው ነው ማለት ነው። በእኔ በኩል እንግዲህ በዋነኝነት ወጣቶች በተለይ በጣም ጥንቃቄ ማድረግ ያለባቸው በተለይ ከጋብቻ በፊት በምንም አይነት ይሉንታ መታሰር የለባቸው። በምንም አይነት በይሉንታ ነው ሁሉን ነገር አሳልፈው ይሰጣሉ። ከዛ በኋላ ቅድም ዳጊ እንዳልከው መብረር የማይችሉ ወፍ ይሆናሉ። ወፍ አሁን ክንፏ ከተቆረጠ በምን ትበራለች? ከፍሎ መታየት አይቻልምና ማንም ጋር ቢሄዱ የተዋረዱ መስሎ ነው የሚታያቸው። ስለዚህ በምንም አይነት ውለታ መታጠር መቻ የለባቸው። ማን ኢቭን አሁን ሶሻል ሚዲያ ላይ ራሱ እንትኖች እንቀበላለን።
እንደዚህ አይነት ኬዞችን አሁን በተለይ ስቃይ ላይ ያሉ እጃችን ላይ ሰው ሲሞት አይተናል። ስለዚህ በቀላሉ መልቀቅ አንፈልግም። ሰው ማንኛውም ሰው ኮንታክት ሊያደርገን ቢፈልግ ዶክተር የራሱ ሶሻል ሚዲያ ፔጅ አለው። ጌራይ በሚል ሶሻል ሚዲያ ላይ ቼክ ቢደረግ ወይም የእኔም ኢንስታግራም ላይ ዳግማዊ ሰለሞን በሚል የትኛውም አይነት ጥያቄ ቢጠይቁ ሄልፕ ለማድረግ ዝግጁ ነን። በጣም አመሰግናለሁ እዚህ ስለመጣችሁና ሙያዊ ሆነ ሳይንሳዊ ሆነ በጣም ጥርት ባለ መንገድ ስለ ትራማ ቦንዲንግ አንደርስታንድ እንድናደርግ ስላስረዳችሁን ስላሳወቃችሁን ለወጣቶች በጣም አመሰግናለሁ። የ2030 ፖድ ፕሮግራማችን ይሄንን ይመስል ነበረ። በትራማ ቦንዲንግ ላይ ነበር ያወራነው። በጣም ደስ የሚል ቆይታ አድርገናል። በቀጣይ ደግሞ ከሌሎች እንግዶች ጋር በሌላ ሀሳብ እንገናኛለን። መልካም ጊዜ። መሄዴ ነው እኔ መሰናበቴ ነው ላይ ነው እንዴ መሰናበቴ ነው በሉ ደህና ሁኑ። አመሰግናለሁ። አረድ መሄዳችንን እንግዲህ በሙዚቃ አብስረሽዋል። ልንለያይ ነው። ከ30ዎች ጋር እንግዲህ ቆንጆ ቆይታን አድርገናል። ዛሬ አሪፍ ዝግጅቶች ወደ እናንተ ደርሰዋል። ቁም ነገሩ መዝናኛው አልቀረም። ሳምንት እንደዚሁ አሪፍ ዝግጅቶችን ይዘን ልንመጣ ቃል ገብተን ልንለያይ ነው። እንግዲህ አብረናችሁ የቆየ ነው እኔ ደናክቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር በጋራ ነው። ሳምንት እንገናኝ። ቻው ቻው።